ሰላም ሰላም ጤና ይስጥልኝ ክብራትና ክብሯን የኔ የብርቱካን ፋይፍ ዩቲዩብ ቻናል ተመልካቾቼ ሰላም ሰላም ብያለሁ። ሁላችሁም በሀገር ውጭ በሀገር ውስጥ ያላችሁ ሰላማችሁ በዝዝዝት ይበልልኝ የኔ ተመልካቾች። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ የኔ ውዶች። እንግዲህ አብዛኞቻችሁ አይዞሽ እመብርሃን ይዘሽ ምንም አኮኝ እያላችሁ ነውና እንደገና ደግሞ ወላሽ ላይ ልብስ አርጌ አንግልብስ ጣል አርጌ ሰላላችሁኝ ይሄውላችሁ። ዛሬ እንግዲህ አሉ እንኮ ብዙ ሻርቦች አሉ፣ ግን ያን ያው መቼም ታረባ ሀገር የመጣ ታውቃላችሁ አይደል? ለዛ አይቸግረውም። ሆኖም ግን አለብሱም ለምን እንደሆነ አላውቅም። ይሄ ቢጃማ ራሱ አረጅ አላባሹ የለበስኩ ቢጃማ አላባሹ አንገል እንትኑ ሻርቡ አንድ ቀንም አለበስኩትም እላችኋለሁ ቤተሰቦቼ። እና ለምን እንደሆነ አላውቅም። ይህ የምታዩት ተራያ አንገልብስ ከ10 ምናምን አመት ይሆነዋል። ከደራ ነበር ያመጣሁት። ድሮ ገጠር እያለሁኝ ነው ከደራ ከብት ነጋዴ ያመጣልኝ። በስመ ራያ እዚህም ከተማ ላይ ራያ አንገልብስ ተብሎ የሚሸጣለ፣ ግን እንደዚህ እንደ ራያ ጥለቱ የሚያምር አታገኙ። እና ወደ እንዳያበዛባችሁ በጣም ደራ ምናምን ዘመድ ያላችሁ ከደራ አንገልብሳት መጡ። ቢያንስ ለብርድ ሰዓት ጣል ስታረጉት ዞትር ባለብሱ ደስ ይላል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቦች እስከ መጨረሻ ቪዲዮን ተመልከቱኝ ማለት ነው። እስከ መጨረሻ ተከተሉኝ። ጠፋ ጠፋ እያልኩባችሁ ነው ማለት ነው። ዛሬ ቀለል ብሎኛል እግዚአብሔር ይመስገን። እና አሁን ምሳ እየበላሁ ነው። ምሳ ሰዓት ቡና እያፈላሁ ነው በጎን። ምን ትሰሪ ዋልሽ ብትሪ ዛሬ ቀለል ብሎኝ ልብሴን ታጣጥብ ምናምን ውዬ ከዛላችሁን እናንተ ውስጣችሁ ያለው ህፃን ሆነች ህፃኑ የግድ እናንተ ጥሩ ምግብ መመገብ አለባችሁ። 1-2 ቀን በጣም ስራ በዝቶብኝ ጎንበስ ቀና ምናምን እያልኩ ነበር ሰሞኑንና ማለት እህል አጥቤ ምናምን 1-2-3 ቀን ጊዜ ፈሽቶብኛል። ሆኖም ውስጥ ያለው ህፃን መንቀሳቀስ አቆመ ማለት ነው። መንቀሳቀስ አቆመ። ከዛ ምን ማድረግ አለብኝ? ጁስ ነገር መጠጣት አለብኝ ማለት ነው። እኔ ደግሞ ሌሎች ተሱፐር ማርኬት የሚገዙትን ተመጣጣ በየ አቮካዶ አስገዛሁኝ ማለት ነው። አቮካዶ አስገዝቼ አሁን ይሄ ምግብ ተመመገቤ በፊት የአቮካዶ አሲር ጁስ ጠጥቼ ከዛ እንደገና ደግሞ ከዛ ቆራረጥኩኝ ቲማቲም፣ ቃሪያ፣ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ሎሚ፣ አቮካዶ ያው ቲማቲም አለው አርጌ ሰላጣ ሰርቼ በዘይት ትንሽ አለው የተንጨረጨረ ዘይት ነው ያረኩበት። ያው ውጭ ያላችሁ እንኳን ዘይት ሆናል አይቸግራችሁምና በእንዴት አባቱ ይጥም መሰላችሁ ማለት ነው። በጣም ነው የሚጥመው እላችኋለሁኝ። እና ይኸውልህ 2 ቀን በጠጣ እንቅስቃሴ ጀመረ ማለት ነው። 1-2 ቀን ምንም እንቅስቃሴ አቁመ ነበር። ውስጥ መላወስ ምናምን መራገጥ ነገር ነበርና ያ ነገር አቁሞ ነበር እላችኋለሁ ቤተሰቦቼ። እና እንደዛ ነው። ያኔ እንጀራም አልጋገርኩም ነበር። ዛሬ እንግዲህ ጁማአ ነው። ያው ምሳ ሰዓት ደርሷል። በአይነ ውሪት ነው ይሄን ሰላጣ የምበላው። እኔ ስበላ የሆነ ቀስ ብሎ መብላት አልወድም፣ አልችልም። ጋይስ ቶሎ ታልበላሁ እኔ አልጠግብም ማለት ነው። ቶሎ መብላት አለብኝ የግድ እንደምጠግብ። ልቤ አይደርስም። ቁንጥስ ታረኩ ማለት ነው። እኔ ልቤ አይደርስልኝም ማለት ብዙ ታይም ብዙ ምግብ እኔ በቃ የበላሁ ምግብ አይመስለኝም። ቀስ ብዬ የተበላሁ ማለት ነው። ቶሎ መብላት አለብኝ እኔ እንድጠግብ ማለት ነው። ቶሎ ጎረስ ታረግ ወዲያውኑ ጠግባለሁ ማለት ነው። ማን ነው እንደኔ የኔ ባህሪ ያለባችሁ? እስኪ ማን ነው እንደኔ ባህሪ ያለባችሁ? ባህሪ
ባህር ነበር ባህሪ እንደኔ ባህሪ ያለባችሁ ማለት ነው። እና እንደዛ አላችኋለሁ የኔ ውድ ፋሚሊዎች ማለት ነው። እና ዝጋ የሆነ ስልክ ላይ የሆነ ነገር ቆስኪ እዚህ ጋር ይኸውላችሁ በአሁን በልተና በቃን በማልቆ ቪዲዮውን አቁመነው ነበርና በልተና በቃን እላችኋለሁ። ይኸው ቡናውም ተቆልቶ በሰለ ቡናው ተቆልቶ በሰለ እና እኛ ቡና የምንጠጣው እንግዲህ ይኸው ሳህናችን ባዶ ነው፣ ምግቦ አለቀ። እኛ እንግዲህ የምንጠጣው ቡና በሀብሽ ነው። ሀብሽ እያረግን ነው ዘወትር ቡና የምንጠጣው። መራረስ ይለን ደስ ይለናል። ቤተሰቦቼ ማን ነው እንደኔ መራረስ ይለው ደስ የሚለው? እና ሀብሽ አባዘው ሀብሽ አሪፍ ነው ለሁሉም፣ ለጤና ለምንም አሪፍ ነው። እና እኔ አሁን ስኳርም አልጠቀምም። የሀብሽ ቡና ዘወትር የሀብሽ ቡና ነው ማፈራው ቤተሰቦቼ። እና እንዴት አያችሁን? ዛሬ ፏልኩባችሁ በራያው አንገዱ በራያው ንቅሱ እንዴት አባቱ እንደሚያምር ምን ላድርገው ጋይስ? ምን ላድርገው? ይሄን ንቅስ እንዴት ልቅም እንዳለ እኔ እኮ እግዚአብሔርን ከምር በስንት አመት ሙሉ ያውም እኮ ማዘር እኔ ሲሄድ እኔን ያገኘች እየመሰላት ትለብሰዋለች ማለት ነው አንገሉስን። ፋዘር ደግሞ የልጅቷን አታርፊም የልጅ ጭቅጭቅና ዱላ መቻ ነበር ማለት ነው። እኔ በምሄድበት ሰዓት ያው ቤት ሻንጣ ውስጥ አርጌ ስለምሄድ ያው ማዘር ደግሞ እኔን ያገኘች እየመሰላት ትለብስ ነበረ ማለት ነው። ዝጋ ቡና ያጠለልኩት ምን መሰላችሁ? ማታ ቡና ጠጥቼ ቡና ወፍራም ነው። እንደገና አተላውን አሁን ውሃ ረኩበትና ወትፌው ስላደርኩኝ አንቸከቸኩት ማለት ነው። እኔ ቲማቲም ቁርጥ እስከምሰራ ድረስ እሱን ከሰሉ ላይ ጣርኩት ማለት ነው። ከዛ ተንቸከቸከ። ከዛ ይሄ ኩባያው ላይ ያጠለልኩትና መልሼ ቡና ላፈላበት ነው እላችኋለሁ። ይሄ ሲስተም ያልገባችሁ ደግሞ ተኔ ተማሩ ማለት ነው ለወደፊቱ። እና ኢኮኖሚ ይረዳችኋል። እንደገና ቡናውም አሁን ለሚፈላው ያወፍረዋል፣ ጣዕምና ይኖረዋል ማለት ነው። እንግዲህ እንዳቅማችን ዛሬ ተመስገን ብለናል። ፈጣሪን አመስግነናል። እኔ ባዘው ሁሌም ፈጣሪን አመሰግነዋለሁ። ምክንያቱም በወርቀቴም በመነሳቴም እግዚአብሔርን አመሰግነዋለሁ። ለምን እንደማመሰግነው አላውቅም። መሽቶ እየነጋ ያው ሁሉም መስራት ይችላለሁ። ሁሉን ነገር አሟልቶ ስለሰጠኝ ከኔ በታች ስንት ሀላተ ጎደላሉ፣ ማየት የማይችሉ መራመድ የማይችሉ ማሽተት የማይችሉ ገባችሁ መብላት የማይችሉ እያሉ እኔ ደግሞ ባለኝ ነገር ፈጣሪን በጣም ነው የማመሰግነው። ቤተሰቦቼ እናንተም እንደኔ እግዚአብሔርን ፈጣሪያችሁን አመስግኑት ማለት ነው። ስንት መሰላችሁ መሄድ እያማረው የማይሄድ አለ። በቃ እኔ ምን ልባላችሁ መብላት እያማረው በሰዓቱም የማይበላል፣ ሽንት ቤት መሄድ እያማረው ሽንት ቤት በሰዓቱ መሄድ የማይችላልና ያንን ብዙ ነገር ስታዩ ይሄም አለ እንዲብላችሁ ራሳችሁን ፈጣሪያችሁን ታመሰግናላችሁ ማለት ነው ቤተሰቦቼ። እና የዛሬውን ቪዲዮ መጨረሻ ደግሞ በቀጣይ ዙር ይዤላችሁ እመጣለሁ የኔ ውዶች፣ የኔ መልካም ሁላችሁም ስለ ቅን አስተሳሰባችሁ ስለ መልካምነታችሁ እውነት ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን፣ ውድ ከተራውያን ከልብ ነው ማመሰግናችሁ። ወዳችኋለሁ ሁላችሁ።